በቅርቡ እስልምናን የተቀበለው በርናቦይ ሮናልዶ ማለት ነው ይላችሁ ለእስልምና እጅግ በጣም 99.999% ለእስልምና የቀረበ እንደሆነ ታውቃላችሁ። ትልቅ ዘፋኝ ሰለምቴ ወንድማችን ፔናልቲ ሲመታ ቢስሚላህ እያለ እየመታ እጅግ በሚያስገርም ሁኔታ ዱዓ ያደረገ ነበር። ሲበላ ቢስሚላህ እያለ የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው። ሰው ሲያገኝ ሰላም አለይኩም እያለ ብዙ ጊዜ ኢስላማዊ አለባበሶችን ይለብሳል። በግራ እግሩ እርሙን የማይገባ ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው። ሱናን እኮ በቃ ተገበራት ነው ማለት ነው። ቭላዲሚር ፑቲን የረመዳን ጾምን መጾማቸው ተሰማ። ወገኖቼ ተሳስታችሁም ቢሆን ጀላቢያ ወይ የሆነ እስላሚክ የሚመስል ካራክተር አሰላሙ አለይኩም ሊሆን ይችላል ጥምጣም አድርጋችሁ ምናምን ነገር እንዳትታዩ። ስፔሻሊ ታዋቂ ሰዎች ሆናችሁ የዚህ ቪዲዮም ዓላማ ማሳወቅ የምፈልገው ነገር እዚህን ያህል ደረጃ ጅል ሆነው ስግጥ ብለው ያልሰለመ ሰውየው በህይወት እያለ ሰለመ ብለው ሊናገሩ አይችሉም። ጥቅም ስላገኙበት ብቻ ነው። ምንድን ነው የሚያገኙት ጥቅም ሲባል አብዛኛው ሙስሊም ከእስልምና እንዳይወጣባቸው ሰው እየመጣ ነው የሚል። ለምን ከተባለ ብዙ ጊዜ ሙስሊሞች ሌላው ሁሉ ስተት እንደሆነ እስልምና ቅንጣት ታክል ምንም ስተት የሌለበት ምንም ስተት የማይገኝበት ሲናገር ከሳይንስ አንፃር ሻርፕ የሚናገር ትክክለኛ መጽሐፍ ትክክለኛ ሃይማኖት እንደያዙ እንዳላቸው አድርገው እንዲያስቡ ተደርጎ ነው ከልጅነት ጀምሮ የሚያድጉት። እንደዚህ ብሎ ለሚያስብ ሰው ድንገት እንኳን ትንሽዬ ፐርሰንት ጥርጣሬ ገብቶት መጽሐፍ ቅዱስን ላንበብ ባላነብ ሰዎች እየመጡ ስለሆነ ችግር የለውም ማለት ትክክል ቢሆን አይመጡም ነበረ። ሰዎች ወደ እስልምና አይገቡም ነበረ እስልምና ስተት ቢኖርበት። ስለዚህ እስልምና ስተት የለበትም፣ በቃ ትክክለኛ ሃይማኖት ነው። ሌሎችንም ደግሞ መፈተሽና መመርመር ሌሎች መጽሐፎችን ማየት አያስፈልግም። ምክንያቱም አይተው ሰዎች ወደዚህ እየመጡ ከሆነ እኔ ምን አሳየኝ ትክክል አይደለም ብለው እንዲያስቡ ያስገድዳል ብለው ስላመኑ ውጤትን ስላገኙበት ነው ወጥረው የሚዋሹት። ወጥረው እለት እለት አይናቸውን በጨዋጥበው በአደባባይ እንዲህ እየተዋረዱ የሚናገሩት ማለት ነው። ስለዚህ ሙስሊም እህት ወንድሞቼ ንቁ። ሮናልዶ ማለት ነው ይላችሁ ለእስልምና እጅግ በጣም 99.999% ለእስልምና የቀረበ እንደሆነ ታውቃላችሁ። ፔናልቲ ሲመታ ቢስሚላህ እያለ እየመታ ሲበላ ቢስሚላህ እያለ ሰው ሲያገኝ ሰላም አለይኩም እያለ ገና ደግሞ ሜዳ ሲገባ በግራ እግሩ እርሙን የማይገባ በቀኝ እግሩ የሚገባ ሱናን እኮ በቃ ተገበራት ነው ማለት ነው። ተመልከቱ፣ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ በተደጋጋሚ ካሜራውን እሱን ሲያሳይ እጅግ በሚያስገርም ሁኔታ ዱዓ እያደረገ ነበረ። ከላይ በቪዲዮ እንደምትመለከቱትና ፎቶዎቹም ላይ እንደምትመለከቷቸው ዱዓ እያደረገ ነበረ። የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው። ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው። ብዙ ጊዜ ኢስላማዊ አለባበሶችን ይለብሳል። ባህሪዎቹም እጅግ በጣም በሚያስገርም ሁኔታ ብዙ ለውጥ ታይተውበታል። ለፓላስታይንም ጭምር ብዙ ጊዜ የወርቅ ጫማውን ሽጦ እንደረዳቸው ሁላችንም እናስታውሳለን። ፓላስታይን ብቻ ሳይሆን ሶሪያን በመጥፎ ሁኔታ ውስጥ በነበረች ሰዓት ድምፅ ሆኗቸው ነበረ። የCR7 ደጋፊዎች እንኳን ደስ አላችሁ። የተመለከታችሁት ነው። እምነቱ እንደው በማክበር ምናምን ቀለል አድርጎ ነገሮችን በማየት አለባበሶችን ወይ እንቅስቃሴዎችን ባደረጋችሁ ቁጥር ወደ እስልምና እንደመጣችሁ ተደርጎ ትልቅ ፕሮፓጋንዳ ይሰራበታል ማለት ነው። ሰዎች እዚህ ጋር እንግዲህ ሰውየውን ስለሚወዱት በጣም ስለሚወዱት ወደ እስልምና እንዲመጣ ያላቸው ፍላጎት ነው ብሎ የሚረዱ ብዙ ሰዎች ይኖራሉ። ነገር ግን ይሄ ፈጽሞ ስህተት ነው። ሰውየውን ከመውደድ ሳይሆን እሱን ሰውዬ ተጠቅመን አይመጣም እንኳን ቢያንስ ውስጥ ያሉትን እናጸናለን። በእንደዚህ አይነት መንገድ እንግዲህ ምንም ሰው ሊመጣላቸው አይችልም የለምም። ነገር ግን አብዛኛውን ሙስሊም ወይ የሄደው ሙስሊም አትራክት አድርጎ ያመጣልናል ወይ ደግሞ ያለውን ያጸናልናል ከሚል እይታ ነው ይህንን የሚያደርጉት ማለት ነው። የቀድሞ የብራዚል ብሔራዊ ቡድን ኳስ ተጫዋች የሆነው ሮቤርቶ ካርሎስ እስልምናን ተቀበለ የሚል ዜና የዓለም አቀፍና የአገር አቀፍ ኢስላሚክ ሚዲያዎች በሙሉ እያራገቡት ይገኛል። ቲክቶክ ላይ ያሉት ኡስታዞችም እንደዚህ በማለት ዜናውን ዘግበዋል። አላሁ አክበር አላሁ አክበር አላሁ አክበር። ለምንድን ነው ግን ዓለም ላይ በታዋቂ ሰዎች ደረጃ ሰዎች ወደ እስልምና እንጂ ይመጡት ከእስልምና ወደ ሌላ ሃይማኖት ለምንድን ነው የማይሄዱት? ይህ የምትመለከቱት ሮቤርቶ ካርሎስ የተሰኘ ግለሰብ በጣም ታዋቂ ግለሰብ ነው። ሃይማኖቱን ወደ እስልምና ቀይሮ ሙስሊም እንደሆነ በጣም እውቅ የሆኑ ዘገባዎች እየተናገሩ ይገኛሉ ማለት ነው። ይህ እንግዲህ ዝም ብለው ራንደምሊ የሆነ ነገር ሊሆን ይችላል ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ይህ ሃይማኖት ዓለም የደረሰበት በሙሉ ፀሐይ መውጫ እስከ መግቢያ ድረስ
ይደርሳል ብሏል። ቲክቶክ ኡስታዞቹ ብቻ ሳይሆኑ በመጅሊሱ ደረጃ ትልቅ ኢስላሚክ ሚዲያ በቴሌቪዥን በተቋም ደረጃ ያሉ ሚዲያዎች ሳይቀር እንዲህ በማለት ዘግበዋል። የብራዚሉ ኮከብ ሮቤርቶ ካርሎስ እስልምናን ተቀበለ። የዜናው መነሻ ደግሞ ከሞሮካዊት ስፖርት ወኪል ሱሐይላ ኢቲሃዲ ጋር በቅርቡ ትዳር መመስረቱ ጋር ተያይዞ ነው። የሞሮኮ ሚዲያዎች እንደዘገቡት ሮቤርቶ ካርሎስ እና ሱሐይላ ኢቲሃዲ በጁላይ 25 2026 በግል ስነ ስርዓት ጋብቻ ፈጽመዋል። ሮቤርቶ ካርሎስ እስልምናን ተቀብሏል የሚል ዘገባም እየተስፋፋ ይገኛል። የቱርክ ፓርላማ አባል አሊ ሻሂን እንደገለጸው በብራዚል የሚገኘው ሼህ ጂሃድ ሐምዲ ሮቤርቶ ካርሎስ ከእሳቸው ጋር ከተገናኘ በኋላ ሻሃዳን በመያዝ እስልምናን መቀበሉን ገልጸዋል። ሼሁ በስነ ስርዓቱ ላይ መገኘታቸው ተዘግቧል። እስልምና ከልጅነታችን ጀምሮ አይዋሽም ስንባል ነው ያደግነው። ነገሩ ግን የተገላቢጦሽ ነው። ለሚጠቅም ነገር በእስልምና ውሸት ይፈቀዳል። ሪያዱ ሳሊህ እጽ 2 ገጽ 330 በንጹህ ቃል ሊደረስበት የሚቻልን በጎ ዓላማ በውሸት ለማሳካት መሞከር ክልክል ነው። ያንን በጎ ዓላማ በውሸት ካልሆነ በስተቀር ማሳካት የሚቸግር ከሆነ ግን መዋሸት የሚፈቀድበት ሁኔታ ይፈጠራል። እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል። ግዴታ ከሆነ ግዴታ ይሆናል። ካርሎስ እንግዲህ በ10.6 ሚሊዮን ተከታይ ባለው ኢንስታግራም ገጹ ላይ ኢየሱስን ተከተሉ የሚል ስቶሪ ስብከት አድርጎ ለቆ ነበረ። በቪዲዮ ወጥቶ እንዲህ ተናግሯል። ዛሬ አንድ ወሳኝ ጥያቄ ልጠይቅህ ሮቤርቶ፣ እስላም ነህ ሲል ይጠይቀዋል። ሮቤርቶም ሲመልስ ኖ በፍጹም አይደለሁም፣ ትንሽ ለማወቅ እየሞከርኩ ነው እንጂ በፍጹም አይደለሁም። እኔ የሌላ ሃይማኖት ተከታይ ነኝ። እስላም ለመሆን ራሱ ብዙ ጥያቄዎች አሉኝ። መወራት ያለበት ብዙ ጉዳይ አለ። ይህ በሚዲያ የሚዛዟረው ወሬ ግን በጣም ደስ የማይል ነገር ነው። ስለዚህ ሮቤርቶ ሃይማኖቱን አልቀየረም፣ አልለወጠም። ሁሉንም ሃይማኖት ይወዳል፣ ያከብራል ሲል ሮቤርቶ ካርሎስ ተናግረዋል። ሳውዲ አረቢያ ጋዜጣ ባወጣው ዜና መሰረት ሮቤርቶ ካርሎስ ሰለመ እየተባለ የሚሰራጨው ዘገባ የሐሰት እንደው መሆኑን ግልጽ አስቀምጧል። በሚዲያ በቴሌቪዥን ተቋም ደረጃ ወጥተው ይቅርታ ይጠይቃሉ። ለዋሹት ውሸት መጅሊሱስ ይቅርታ እንዲጠይቁ ያደርጋቸዋል። ሼኩስ ቢሆን አሰለሙ የተባሉ ስማቸው የተጠቀሰ ሼክ ቀድመው እኔ ያላሰለምኩም ማለት አልነበረባቸውም። እውን እስልምና የማይዋሽ ቢሆን ኖሮ እንደተመለከታችሁት ታዋቂ ሰዎች እንደነ ሮቤርቶ ካርሎስ ስም ያላቸው ሰዎች ሲሰልሙ እነሱን ተከትሎ ብዙ ሰው ወደ እስልምና ይመጣል ወይ ደግሞ ወደ እስልምና ለመምጣት ምክንያት ይሆናል ብለው ስለሚያስቡ ሰዎችን የሐሰት መጥሪያ መንገድ አድርገው ይጠቀሙበታል ማለት ነው። ይሄ ደግሞ ነቢያቸው መሐመድ ያስተማረበት ነው። ወደፊት ማስረጃዎችን ከፍቼ የቪዲዮ የመጽሐፍ ማስረጃዎችን ከፍተን የምናየው ይሆናል። ሌላው ታዋቂው የናይጄሪያ ዘፋኝ ቡርና ቦይ ሰለመ ብለው በመጅሊስ ደረጃ እውቅና ያለው ትልቅ ሚዲያ ተቋማቸው አለን የሚሉት ቴሌቪዥን ጣቢያቸው ባልተጣራና መረጃው ባልተረጋገጠ ግለሰቡ ምንም አይነት አስተያየት ባልሰጠበት ያልተረጋገጠ ዘገባዎችን ሰለመ ብሎ በእንደዚህ አይነት መልኩ ሲያሰራጩ ነበር። 2.25 ቢሊዮን ዶላር የሚያወጣ መስጂድ ሊገነባ ነው። በቅርቡ እስልምናን የተቀበለው በርናቦይ በአፍሪካ ትልቁን መስጂድ ለመገንባት ማቀዱ ተነግሯል። በርናቦይ 2.25 ቢሊዮን ዶላር ወጪ በማድረግ ነው መስጂድ ለመገንባት ያቀደው። በቀድሞ ህይወቱ ታዋቂ ሙዚቀኛ የነበረው በርናቦይ እስልምናን ከተቀበለ በኋላ ስሙን ወደ አብዱል ከሪም መቀየሩን ተሰምቷል። የአብዱል ከሪምን የመስጂድ መገንባት ውሳኔ የሰሙ ሰዎችም አላህ በዲኑ ላይ እንዲያጸናው ዱዓ አድርገውላል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይህንን ድንቅ ዜና ዓለም እየተቀባበለው ይገኛል። ይህ በምስሉ ላይ የምትመለከቱት ትልቅ ዘፋኝ የነበረ ሰለምቴ ወንድማችን ከአፍሪካ ትልቁን መስጂድ ልገንባ ብሎ ከ2.2 ቢሊዮን ናይራ በላይ አዘጋጅቷል። አላሁ አክበር። ዓለምንም ሚዲያ ተቆጣጥሮታል። ይህ ቪዲዮ ከደረሳችሁ ማሻአላህ ሳትሉ እንዳታሳልፉት። በመጅሊስ ደረጃ እውቅና ያለው ንግድ ፍቃድ ያለው አስተዳደር ማኔጅመንት ያለው እያንዳንዱ ነገሩ የሚታወቅ ህጋዊ ተቋም ነው የሚባል ቴሌቪዥን ጣቢያ ባልተረጋገጠ ዘገባ ማስረጃ መረጃ ሳይኖር ሰለመ ብሎ ዜና ሲያቀርብ መጅሊሱም ጸጥ ካለ እነዚህ ቲክቶከሮች ምን ይፈረድባቸዋል? ይህ ግን አንድ ነገር ያስተምረናል። ውሸት የእስልምና የእድሜ ማራዘሚያ መድኃኒቱ ነው። እስልምና ነገን ለመኖር ዛሬ ውሸት የሚባለውን መድኃኒት መስጠት አለበት ለህዝቡ። አማኞቹ በህይወት ለመቀጠል ውሸትን ማከፋፈል፣ መስጠት፣ ማድረስ መቻል አለበት። ካልሆነ በእውነት ብቻ ላይ ተመስርቶ እስልምና ሊቆም ስለማይችል በርናቦይ በሚባል የሚታወቀው ታዋቂ አቀንቃኝ ትክክለኛ ስሙ ዳሚኒ ኤቡኖሉዋ አጉሉ ይባላል። ያደገው በክርስቲያን ቤተሰብ ውስጥ ነው። እስካሁን ድረስ እምነቱን እንደቀየረ የገለጸበት ወይም ያወጀበት ምንም አይነት ይፋዊ ማስረጃ የለም። ይሄ ኡስታዝ ደግሞ በጣም የሚያስቅ ነገር ያደረገው ሮቤርቶ ካርሎስ መስለም ላይ እንዲሁ ሰርቶ ነበረ። በጣም የሚያስቀው ግን ጀለስ ይህ ወንድማችን ራሱ ደግሞ ድጋሚ የሆኑ ነገሮችን ቴክኒካሊ ቀየር አድርጎ ሻሃዳ ሲያስኩኝ ብሎ ሳክስቱን ሲለፋ ደግሞ ታዩታላችሁ። ሮቤርቶ ካርሎስ አልሰለመም።
አልሰለመም። በዚህ አይነትማ ሮናልዶ ሻሃዳ ቢይዝ እንጃ እኔ መንገድ የምታዘጉ ነው የሚመስለኝ። ይህ ከሙስሊም የሚጠበቅ አይደለም። አንድ ሰው ቢሰልም ለራሱ ነው፣ ባይሰልም ለራሱ ነው። ልክ እናንተ ምን አስመሰላችሁት? አንድ የሆነ ታዋቂ ሰው ምናምን ነገር ቢሰልም እስልምና ላይ የሆነ የሚጨምረው ነገር እንደዛ አስመሰላችሁት። እንደዚህ አይደረግም። ሄሎ ሰላም ነው ወንድሜ? አሎ አማን ነው አለን አልሐምዱሊላህ። ቲክቶክ ላይ ሻሃዳ መያዝ ፈልጋለሁ ብለህ ነበር። ኦኬ፣ እና ቀጥታ ወደ ሻሃዳውን እንግባ። ዝግጁ ነህ? ዝግጁ ነኝ እኔ። መልካም። ሻሃዳ ከመያዛችን በፊት እስኪ በቅድሚያ አንተ ሻሃዳ ለመያዝ ያስቻለህ ወይ ደግሞ ሰበብ ሊሆን የቻለው ወደ እስልምና ትመጣ ዘንድ ምክንያት ሊሆን የቻለው ምንድን ነው? እኔ ከካሁን በፊትም ሙስሊም ነበርኩኝ። ኦኬ፣ ሙስሊም ነበርክ? ነበርኩኝ እና በማየውን ነገር ነው እንደዚህ ወደ ክርስትና እምነት ልመጣ የቻልኩት። ኦኬ ኦኬ። ስለዚህ ቤተሰቦች ሙስሊም ናቸው ማለት ነው? ኦኬ መልካም። ከኔ ጋር ቃል በቃል የምለውን ትላለህ? እሺ። አሽሃዱ ወንድማችን ኦሳማ ጀዋር ንግግሮች ቃል በቃል ይጋጫሉ። እስልምና ሰው መጣቀረ ግድ ከሌለው በአደባባይ የሚደረጉ ሻሃዶች የምትቃወም ተገቢ አይደለም ብለህ የምታምን ከሆነ ልጁን ታዲያ ለምንድን ነው ደውለህ እኮ ነው ሻሃዳ ያስያዝከው? ደውለህለት ሻሃዳ የሚያስፈልገ ነበር ቲክቶክ ላይ ሃሎ ምናምን ነገር። እሺ ወንድሙን እኮ ነው ወይ ደግሞ ጀለሱን እኮ ነው። ኦኬ አሁን ከእስልምና ነው የወጣሁት። እዚህ ጋር ግን ልብ ብላችሁ ተማሩ። ክርስቲያኖችም ሙስሊሞችም ከክርስትና የሚያመጡበት አይደለም አላልኳችሁም ቅድም? ይሄ ሁሉ ድራማ የሚሰራው አብዛኛው ጥቅም ያለው ቤኔፊት ያለው ሰዎችን ከክርስትና ያመጣልናል የሚል ሳይሆን እዚሁ እስልምና ውስጥ ያሉ ሰዎችን እናጸናበታለን ነው፣ ወይ ደግሞ የወጡትን ይስብልናል፣ አትራክት ያደርግልናል ከሚል ነው። ሌላ ከምንም አይደለም። ራሱም እንደተናገረው ከእስልምና የወጣሁ ነኝ ነው ያለው። ከእስልምና ሰዎች እንደሚወጡና እየወጡ እንዳለ አንድ ማረጋገጫ ነው። ወጡ ብሎ ግን ሪኮግናይዜሽን ሲሰጡ ተመልክተን ባናቀም አሉ። ወደ ሀሳባችን እንመለስና ወንድማችን ሰው ታዲያ ደውለህለት እኮ ግድ ቪዲዮ መቅረጽና በካሜራ ውስጥ መሆን አይጠበቅበትም። በውስጥ አሲዘሩ ታስተምሮ ትችላለህ። ያንተና የእነሱ ልዩነቱ ስላልታየኝ ነው። እነሱ ሰዎቹን እያሳዩ የሆነ ሰው እያመጡ ነው ሳክስ የሚሰሩት። አንተ ደግሞ ማንነቱ የማይታወቅ ዝም ብለህ የሆኑ ሰዎች ሰለሙ አይነት ድራማ እየሰራ ነው። ሁለቱም ድራማ ነው ለማለት ነው። ተመልከቱት። ፑቲን ረመዳን ጾሜን ብሏል። እስኪ ስሙት። ቭላዲሚር ፑቲን የረመዳን ጾምን መጾማቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ2 ቀናት የረመዳን ጾምን መጾማቸው ተሰምቷል። እዚህ ያህል ደረጃ በቲቪ እየተንቀሳቀሳችሁ ይህን ያህል ባጀት ተመድቦላችሁ ግራ የሚገባችሁ ከሆነማ ከባድ ነው የሚሆነው ወገን። ሙስሊሞች አምላካቸው የሚያመልኩት አምላክ ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው አያውቁም። እጅ አለው ይላሉ። እጅ ምንድን ነው ሲባሉ እጅን እንኳን ዲፋይን ያደርገው። እግር አለው ይላሉ። እግር ማለት ምን ማለት ነው አያውቁም። አይን አለው ስትል ምን ማለት ነው? የሰው የማይመስል ምንድነው? ምን ማለት ነውና የሰው የማይመስል ምንም የሚጠየቁትን ስለ ነቢያቸውም ስለ አምላካቸውም ምንም የሚያውቁት ታሪክ የለምና በዚህን ያህል ደረጃ ትልቅ ተቋም ተመስርቶ በቲቪ ደረጃ ያለ ተቋም ተመስርቶ ፑቲን ረመዳንን ጾመ አልጾመ ለምእመኑ ያ ሳይሆን የሚያስፈልገው እምነታቸውን አያውቁምና እምነታቸውን አስተምሯቸው። ቁርአናቸውን ኪታባቸውን አያውቁም። እኛ ጋር ሲመጡ ከኛ ነው እየተማራሉት፣ እየደነገጡ የተሰደቡ ያህል እየተሰማቸው ነውና መጽሐፉን ከፍታችሁ አሳዩቸው፣ ስለ አላህ አስረዷቸው። እነዚህን ትምህርቶች ብታስተምሯቸው መልካም ነው። መጽሐፋቸውን ስለማያውቁት እየደነገጡ ስለሆነ የሚል ምክሬን አስተላልፋለሁ። ይሄ ቪዲዮ ከክርስቲያኑ በላይ ለሙስሊሞች ነው ትልቅ ጥቅም ያለው። ምክንያቱም እነዚህ ሁሉ ውሸት የሚዋሹት ለእናንተ እንጂ ይህን ቪዲዮ አይቶ አንድ ክርስቲያን ወደ እስልምና አይመጣበትም። ወይ ደግሞ አንድ የሌላ እምነት ተከታይ ኤቲስት በሉት ዋሬቨሪት አንድ ሰው አያመጣም። እናንተ ግን እስልምና ውስጥ ያላችሁ ሰዎች አይናችሁ ስለተጨፈነ እውነት ነው በቃ እስልምና ብላችሁ ያ ከልጅነት የተሰራባችሁን ሜንታሊቲ እንድታጸኑ ያደርጋችኋል፣ ያስገድዳችኋል። ከሀገር ውስጥም እስኪ አንድ ልስጣችሁ። ፍናንን ይዋት የሆነ ሰዓት ወደ አረብ ሀገር ሄዳ ነበረ። እንደዚህ አይነት አለባበስ ለበሰች፣ አቀለጡት፣ ሰለመች ብሎ ሚዲያውን ከጫፍ እስከ ጫፍ። እቺ ሴትዮ እኮ በህይወት አለች። ነገ ምታይ ያልሰለመችውን አልሰለምኩም ብትልስ ትበላ። አትሊስት ግን የሮናልዶን ቪዲዮ ማየት ይችላል። አትሊስት 98,000 ሰው ላይክ አድርጎታል። 98,000 ሰው ሸውደዋል። ከ1.1 ሚሊዮን ሰው በላይ አድርሰዋል። በአንድ አካውንት ነው የምነግራችሁ። ዩቲዩብ ስክሪንሻቱ መረጃው ደርሶት መለሷ ደግሞ ያልደረሰው በጣም ብዙ ሰው አለ። ማይደርሰውም በጣም ብዙ ሰው አለ። በቃ መስለማን ብቻ እንደሰማ እንትን የሚል ቆይቶ ሲሰማም ኖርማል ያደርገዋል። ስለዚህ ለማጽናት ይጠቀሙበታል። ጥቅም አለው ብሎ ስላመኑ ነው የሚሰሩት። ያለ ጥቅም አይሰሩትም። ስለዚህ ተሳስታችሁም ቢሆን የሆነ ስራፍ ነገር ካረጋችሁ፣ በተለይ ታዋቂ ከሆናችሁ አለቀላችሁ። አምላካችን እግዚአብሔር ሰዎች ስለተከተሉት የሚጨምርልን ነገር የለም። ሰዎች ስለተዉትም የሚቀንስበት አንዳች ነገር የለም። የሰዎች መሄድ ወይም መምጣት ለራሳቸው እንጂ እግዚአብሔር ወይ ለክርስትና ምንም
የሚፈይድበት የሚጨምርበት የሚቀንስበት ነገር የለም ማለት ነው። ሰዎቹ ሁሉ ጌታን ጥለውት ወደኋላ በሸሹ ሰዓት ላይ ደቀ መዛሙርቶቹ ጌታን ሄዱ እኮ ብለው ሲመልሱለት ጌታችን ምን ብሎ ይመልሳላቸው? እናንተስ ልትሄዱ ትወዳላችሁን ብሎ ጠየቃቸው። ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ሲል ለአንተ ብለን እንከተልሃለን አላለም። ይልቁንስ ምንድን ያለው? ያለ አንተ ሕይወት የለንም፣ ብንሄድ የሚጎዳውና የሚጠፋው የእኛ ሕይወት ነው ያለው። ክርስቶስን መከተል ለራሱ የዘላለም ሕይወት መዳን እንጂ ለጌታ የሚያደርገው ውለታ እንዳልሆነ በግልጽ አስቀምጦ ተናግረዋል ማለት ነው። እኛም ይሄ ሊገባን ይገባል። ይህ እንግዲህ በክርስትና ያለውን አረዳድ ነው የተመለከትነው። ኔክስት ደግሞ በሚቀጥለው ቪዲዮ በእስልምና በገንዘብ እንዴት እንደሚሰለም በተግባር መሬት ላይ ያለውን ሀቅና መጽሐፋቸው ላይ ነብያቸው ያደረገውን የማሳያችሁ ይሆናል። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ መስተካከል መጨመር ያለበት ነገር በኮሜንት ላይ ያሳውቁኝ። አብራችሁ ስለቆያችሁ አመሰግናለሁ። ሰላመ ክርስቶስ ከኔም ከእናንተም ጋር ይሁን። ሙስሊሞችም እንወዳችኋለን፣ እናከብራችኋለን። ኑ ወደ ብርሃኑ ብለን ጥሪ እናቀርብላችኋለን። መልካም ጊዜ